ለስራ ፈጣሪዎች አዲስ ተስፋ። ውድ ተመልካቾቻችን የመጀመሪያው የሳንቃ ሪያሊቲ ሾው ውድድር መጠናቀቁን ተከትሎ አዳዲስ ተወዳዳሪዎች የ3 ደቂቃ አጭር ቪዲዮ በመላክ መወዳደር ትችላላችሁ ባልናችሁ መሰረት ብዛት ያላችሁ ተወዳዳሪዎች ቪዲዮቻችሁን ወደኛ ማድረስ የጀመራችሁ ሲሆን እኛም ለተመልካች ይመጥናል ያልናቸውን የተወሰኑ ተወዳዳሪዎች ለዛሬ ይዘንላችሁ ቀርበናል። ስሜ ትግስት ተስፋ ይባላል። እድሜ 19 ነው። አሁን የምኖረው ኮልፌ ቀራኒ ወረዳ 5 ነው። በህይወቴ ኖሮኝ የሚያውቀው ትልቁ ገንዘብ 2000 ብር ነው። ስራ የለኝም። የኢትዮጵያ 50000 ብር ይሰራል ወይ? አዎ በደንብ ነው የሚሰራው። የ50000 ብር ባገኝ በጣም ብዙ ነገር ሰራበታለሁ። ለምሳሌ የተለያዩ የአገር ባዕድ ስራዎችን፣ የረካቦ ምንጣፎችን፣ የፋንዲሻ ማቅረቢያዎችን፣ ቤት ውስጥ የሚገኙ የተለያየ ብዙ ስራዎችን እሰራለሁ። ይህንን ለመስራት ደግሞ ማቴሪያል ስለሚያስፈልግኝ እሱን እገዛበታለሁ። ለምሳሌ ጨሌ እገዛበታለሁ፣ ዛጎል እገዛበታለሁ፣ ክር እገዛበታለሁ፣ መሶብ ወርቅ እገዛበታለሁ። እነዚህን እየገጣጠምኩኝ እሰራለሁ። እነዚህ እቃዎች ደግሞ የሚገኙ ማርካቶ ውስጥ ነው። ለመስራት ያሰብኩኝ ደግሞ መኖሪያ ቤት ውስጥ ነው። ስሜ ፎዚያ ገብሬ ይባላል። እድሜ 38 ነው። በህይወቴ ኖሮ የሚያውቀው ገንዘብ ቢባል 10000 ብር ነው። 10000 ብር ነው። ከዚህ በፊት ስራ ነበረኝ፣ ተቀጥሬ ሰራ ነበረ። ከዛ ተጋጆቼ ጋር አልመችም ሲለኝ በቤቴ መስራት ጀመር። የሻማ ስራ ነው መስራት ጀመርኩት የነበረው። እየሰራሁ በአሁን ሰዓት ስራ የለኝም፣ በቤት ነኝ ያለሁት እና ደግሞ የኢትዮጵያ 50000 ብር ይሰራል አይሰራም በተባለ ደግሞ በደንብ ይሰራል። ለምሳሌ ብዙ ነገሮች መስራት ይችላል። ያው እኔ ቢሰጠኝ ብዙ ነገር መስራት እችላለሁ። ያቆምኩበት የሻማ ስራ መቀጠል እፈልጋለሁ እና ማቴሪያሎቹ ደግሞ ከእንትን ዋክስ፣ ሞልድ፣ ካርቶን፣ ክር ከመርካቶ ገዝቼ አምጥቼ መስራት እፈልጋለሁ። የት መስራት ትፈልጊያለሽ ቢባል ደግሞ በቤት ውስጥ መስራት እፈልጋለሁ። ከልጆቼ ጋር ልጆቼ እየጠበቁ መስራት እፈልጋለሁ። ድንቅ ጌታቸው እባላለሁ። እድሜ 30 ነው። በህይወቴ ኖሮኝ የሚያውቀው ገንዘብ 11000 ብር ኖሮኝ ያውቃል። 11000 ብር እና እሱም በሚገርም አጋጣሚ ልክ ግራጁዌት አድርገን እንደጨረስን ስራ ተቀጠርን ማለት ነው። እና በዛ ሰዓት አሰሪያችን ቆጥቡ ብሎ እያንዳንዱ ሰራተኛ ከደሞዙ ላይ ቆጥቦ እቁብ ጣልን እና እቁብ ደረሰኝ 11000 ብር እና መቼም የማልረሳው አጋጣሚ ነው። በዚህ አጋጣሚ ያቺን ቀን መቼም ማድረሳት ስራ አለ? አዎ አለኝ፣ ግን ቋሚ ስራ አይደለም። ለምሳሌ ሳምንት ሰርተን ወይ 4 ቀን ወይ 3 ቀን ሰርተን ስራ የለም ልንባል እንችላለን። በዛ ሰዓት ስራ እንፈታለን። 15 ቀን ስራ ልንፈታ እንችላለን። ሳምንት ስራ ልንፈታ እንችላለን። እና ስራ አለኝ ከምል ይልቅ የለኝም ብል የተሻለ ነው። በዚህ ሰዓት የኢትዮጵያ 50000 ብር ይሰራል። በተለይ ሙያ ላለው ሰው ይሰራል። በደንብ ነው የሚሰራው። ቆንጆ አድርጎ ይሰራል የኢትዮጵያ 50000 ብር። እኔ የለኝም እንጂ ቢኖረኝ በ50000 ብር እሰራበታለሁ። ለምሳሌ የተማርኩት ቦርሳ ስራ፣ ጫማ ስራ፣ ሌዘር ጃኬት፣ ቀበቶ፣ ቦርሳ፣ እነዚህ ሌዘር ጉትሶችን እሰራለሁ። ሙያም አለኝ። ታፒሰሪ መስራት እችላለሁ፣ የመኪና ወንበሮች። ይሄን ሁሉ ሙያ ያገኘሁት በጥረት ከዛ በትምህርትም ጭምር ያገኘሁት ሙያዬ ስለሆነ በዚህ ስራዬ እሰራበታለሁ። ቢኖርኝ የኢትዮጵያ 50000 ብር ማለት ነው። እንደውም ለሌሎችም እተርፋለሁ፣ ለሌሎችም የስራ እድል እፈጥርበታለሁ። እኔ ቢኖርኝ የኢትዮጵያ 50000 ብር እና ይሰራል፣ እኔም እሰራበታለሁ። ስራውን ደግሞ በዚህ ሰዓት ቶሎ ብዬ ሱቅ ለመከራየት አልቸኩልም። መኖሪያ ቤቴ ውስጥ እሰራለሁ። ለምሳሌ ቦርሳ የምሰራ ከሆነ ቆንጆ ቆንጆ ዲዛይኖች፣ ቆንጆ ቆንጆ ቦርሳዎች እሰራለሁ። ከዛ በኋላ ሱቆች አሉ፣ ሌዘር ሱቆች አሉ እና እዛ ወስጄ አስረክባለሁ። ከዛ በኋላ ካፒታሌ ካደገ በኋላ ሱቅ ተከራይቼ እሰራለሁ ማለት ነው። እና በዚህ አጋጣሚ ኢንተርቪው ስላደረግሽኝ አመሰግናለሁ። ስሜ ማስተዋል ይርዳ ይባላል።
እድሜ 26 ነው። በህይወት የኑረኝ የሚያውቀው ትልቁ ብር 10,000 ብር ነው። ስራ አለሽ የለሽም ለተባለው ስራ ነበረኝ። ሻይ ቡና ተቀጥሬ ሰራ ነበረ። ተቀጥሬ እያሰራው እያለ እርጉዝ ሆንኩኝ። እርጉዙኝም እስከምወልድ እየሰራው ነበረ። ከወለድኩ በኋላ ልጅ ይዞ መስራት ስለማይቻል አሁን ስራ የለኝም፣ እየሰራው አይደለም። የኢትዮጵያ 50,000 ብር ይሰራል አይሰራም ለተባለው በደንብ ይሰራል። ለሰራበት ሰው ብዙ አይነት ስራ መስራት ይቻላል። ቢሰጥሽ ስለተባለው እኔ የኢትዮጵያ 50,000 ብር ቢሰጠኝ ብዙ አይነት ስራዎችን መስራት እችላለሁ። የእጅ ሙያ መስፋት ስለምችል ሰፌድ፣ አገልግል፣ ሞሰብ ወርቅ፣ የአበባ ማስቀመጫና የግድግዳ ጌጥ መስራት ይቻላል። እነሱን ለመስራት ሰበዝ፣ አለላ፣ መርፌ፣ ክር፣ ወስፌ ያስፈልጋል። ሞሰብ እንደዚህ ያለ ሞሰብ ተሰርቶ እስከ 20,000 ብር ይሸጣል። ግን ሰበዙን ለመግዛት መርካቶ ሄጄ አምጥቼ ነው የምሰራው። የኔ አይነት ስራ ከተሰራ በኋላ እስከ 20,000 ብር ባለው ይሸጣሉ። የቱ ነሽ ትሰሪዋለሽ ለተባለው ከቤት ሆኜ እሰራለሁ። ከቤት ሆኜ ልጄን እያሳደግኩ ልጄን እያየው ቤቴን እየመራው አቤት ሆኜ መስራት እችላለሁ። ሰላም እንዴት ናችሁ? እኔ ስሜ ኤልያስ ገነሞ እባላለሁ። አሁን ላይ የምኖረው ክልል ከተማ ነው። እንደ አጋጣሚ ሆኖ ይህን የስራ እድል ስለተመቻቸ ደስ ብሎኛል። አሁን ላይ ስራ የለኝም። በህይወቴ ደግሞ ትልቅ ገንዘብ ከ200 እስከ 300 ሺህ በሆነ ወቅት የስራ ነበረኝና እየሰራው እያንቀሳቀስኩ የነበረ ገንዘብ ነው። በአንድ አጋጣሚ ከስሬ ያንን ገንዘብ አጥቻለሁ። አዎ አሁን ለእናንተ በምትሰጡት ገንዘብ ደግሞ 50,000 ብር ስራ ይሰራል? አዎ ይሰራል። የሳሙና ፋብሪካ ወይም ደግሞ ሳሙና ማምረት ለመስራት አስቤያለሁ። በዛ ገንዘብ ብሰራ ለብዙ ሰው የስራ እድል እፈጥራለሁ። እንደገና ደግሞ በገበያው ደግሞ ተወዳዳሪ ሆኜ መስራት እችላለሁ። የት ሆነ ትሰራለህ? የት ሆነ አሁን ላይ እንዴት ሆነ መስራት ትችላለህ ለተባልኩት ደግሞ አዲስ አበባ ወንድሜ ያለ ወንድሜ ጋር በተከራየነው ቤት ውስጥ እሰራለሁ። ከዛ ነገሮች እየተስፋፉ ሲሄድ ደግሞ ሌላ የተሻለ ቦታ እንደዚህ ፈልጌ የመስራት ተንላለሁ። ገንዘቡ ደግሞ የምፈልገው ለማሽን ግዢ እንዲውል ነውና ይሄንን እንድታመቻቹልኝ ወይም ደግሞ በዚህ እድል ተጠቃሚ ብሆን ይሄንን እሰራለሁ ብዬ አስባለሁ። አመሰግናለሁ። ሰላም ጤና ይስጥልኝ። ስሜ ባይሉ ንጉሴ ወይም ሰሚር እባላለሁ። እድሜ 29 ሲሆን የምኖረው ከቤተሰብ ጋር ነው። አሁን ትልቅ የሰራሁት ፍራንክ 80,000 ብር ነው። እንደዚሁም በሙያዬ ሞባይል ቴክኒሻን ነኝ። ከአንድም 2 ሱቅ ነበረኝ። አሁን ላይ ግን በኮሪደር ልማት ምክንያት ሁለቱም ሱቆች ፈርሰው ያው ለጊዜው ስራ ፈትቻለሁ። ግን ያው ተስፋ አያስቆርጠኝም። አብዛኛው 50,000 ብር ብዙ ነገር ይሰራል። አብዛኛው ወጣት ከኔ ጀምሮ ያው ትልቅ ነገር ላይ የሆነ ትልቅ እሳቤና ከትልቅ ነገር መጀመር ስለምንፈልግ አነስተኛውን ወይም ደግሞ ዝቅ ብሎ ያሉትን ስራ ለማየት ያው ወይም ደግሞ ትኩረት ስለማናደርግባቸው እንጂ ያው በ50,000 ብር ብዙ ነገር ይሰራል። ሌላው ልሰራ ያሰብኩት እኔ ፔፐር ባግ ወይም ደግሞ የከረጢት መያዣ እና አሁን በአካባቢያችን ላይ ወይም ደግሞ በኢትዮጵያ ላይ ያው ፌስታል ስለተከለከለ የፔፐር ባግ ስራ ያዋጣል ብዬ አስባለሁ። ሌላው ደግሞ የፔፐር ባግ ማቴሪያሎቹ ያው እንትን ናቸው በብዛት በቅናሽ ዋጋና በትንሽ ሳንቲም ስለሚገኙ ማለት ነው። እነሱን ወደ ግብይት መቀየር ይቻላል ብዬ አስባለሁ። ሌላው ደግሞ ትልቁ ነገር አሁን ለአዲስ ሰራተኛ የቤት ኪራይ እንትን እኔ ደግሞ በቤተሰቦቼ ግቢ ውስጥ
ምቹ ቦታ ስላለ እዛ ለመስራት አስቤያለሁ እና ይሄ ገንዘብ ይገባኛል ብዬ አስባለሁ። አመሰግናለሁ። ይመቻችሁ። ተመልካቾቻችን የአዲሱን ምዕራፍ ተወዳዳሪዎች የሥራ ሐሳቦች እንዴት ተመለከታችኋቸው? በቀጣይ ክፍሎችም የሌሎች ተጨማሪ ተወዳዳሪዎችን ቪዲዮዎች እናጋራችኋለን። 50,000 ብር ይገባዋል የምትሉትን የሥራ ሐሳብና ግለሰብ በሐሳብ መስጫ ሳጥኑ ላይ አጋሩን። እስከ ቀጣይ ክፍል መልካም ጊዜ።